ግንኙነት ከተደረገ በኋላ እንዴ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ሀገሪቷ አለኝ በምትለው ስታቲስቲክስ መረጃ ውስጥ ይካተታሉ፣ ሰው ተብለው ይቆጠራሉ። ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። ለሊት 9 ሰዓት ወጥቶ እጣን የሚያጨስ ይወጋ ሲል ነበር። ምንም ቤተክርስቲያኗ ነው ካህናቶች አንድ ሃይማኖት አባት ከሚናገሩት በላይ ነው አንድ አማኝ የተናገሩት። የኦሮሞ ኦርቶዶክሳውያን ዋጋ ሲከፍሉ አይንም የላቸው መስዋዕትነትን ተሽቀዳድመው ነው። መምህራንን ባዮች በቋንቋ ስር የተደበቃችሁ ሰዎችንም ሁሉ አይተናል። በስም ነው መምህር አብይ መነገር መቻል ስላለበት ስተት ነው። የእርሱን ብዙ ነገር ሸፍነናል። ቤተክርስቲያኗን ለብር ሲሸጥ የነበረበት ጊዜ ነበረ። ተው እንደዛ አይደለም ችለናል እኮ መምህር ናችሁ ብለን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ስላላችሁም ከልብንም አመሰግነው። በዛሬው ቪዲዮአችን እጅግ በጣም አስገራሚ አስደንጋጭ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በደንቢ ዶሎ ዩኒቨርሲቲ ላይ የሆነው ነገር በጣም እጅግ የሚያስዘገንን ምን እየሆንን ነው የሚለውን ነገር የምንፈትሽበት ነው በዋናነት የምንመለከተው። ከዛ ባለፈ ደግሞ እንግዲህ ኦሮሞ ኦርቶዶክስ አይደለም የኦሮሞ ኦርቶዶክስ የለም ተብሎ የሚሰሙ ድምጾች ሰሞኑን ሲነገር ነበረ። ጭራሽ የኦሮሞ አናት የሆኑት አባገዳ ደግሞ የሰጡት እጅግ በጣም አስገራሚ አነጋጋሪም የሚጠበቅ ምላሽ ሰጥተዋል። እሳቸው ምን አሉ የሚለውን ነገር ደግሞ የምንመለከተው ነው። እንደው የኦሮሞን ህዝብ እንደው ጭፍን አድርጎ በአንድ ቦሎ ውስጥ ለመክተት የሚደረገው ሂደትስ የት ድረስ ይመጣል? አባገዳ በየነ ሰንበቶ የተናገሩት እጅግ በጣም አስገራሚ አስደንጋጭ መልእክት አለ። እሱን በደንብ ደስ እያለኝ አስመለክታችኋለሁ። መስማትም አለባችሁ የግድ ኦርቶዶክስ ከሆናችሁ መስማት ያለባችሁ ጉዳይ ስለሆነ ማለት ነው። አንድነታችን ህብረታችን ከፍ ብሎ መደመጥም መታየትም ስላለበት ጭምር ማለት ነው። ሰሞኑን የምትሰሙት ነው የኦሮሞ ኦርቶዶክስ የለም ኦሮሞ ሌላ ነው ብሎ ሲነገር ነበር። እሱን በደንብ እናየዋለን። ከዛ ባለፈ ደግሞ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እንደ ማንኛውም የቤተ ክርስቲያን ልጅ በሚዲያ መጥተዋል። በሚዲያ መምጣታቸውን ተከትለው ደግሞ ያልወደዱት ይመስላሉ፣ መጡብን ብለው የፈሩ ይመስላሉ። ገና አሁን ካሁኑ አንዳንድ ቃላታቸውን በማንሻፈፍ ላልተገባ ጥቅም በማዋል አሁንም ሃይማኖቷን ወደ ብሔር ውስጥ በማስገባት ከፍተኛ ነገር ለማስነሳት እየሞከሩ ያሉ ግለሰቦች አሉ። እሳቸው የተናገሩት ምንድን ነው? የተፈለገውስ ሌላ የተኬደበት ምንድን ነው የሚለውን በደንብ ነው የምንናገርበት። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ያነሱት ሐሳብ ከቤተክርስቲያንና ከቤተክርስቲያን ጋር ከሰውና ከሰው ጋር ከሀገርና ከሀገር ጋር ካልሆነ ብጪ ከዛ ወርዶ የሚገኝ ሐሳብ እንደሌላቸው የሚታወቅ ነው። ከዛ ባለፈ ደግሞ የትግራይ ወጣቶች የትግራይ ኦርቶዶክሳውያኖች በጣም የሚያሳዝን ልብ የሚያደማ የሚያስለቅስ አንድ ተግባርን ፈጽሟል። እነዚህን በዛሬ ቪዲዮአችን ነግራችኋለሁ። ከኔ ጋር ስላላችሁ ከልብ ነው የማመሰግነው። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከውብናል። መልእክቱን እንሰማለን። ከዛ ባለፈ ደግሞ ክቡራን ተመልካቾቻችን እንደው ለመጨረሻ ጊዜ ወደ መጨረሻ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ የመጨረሻዋ ቀን ነገ ናት። ክቡራን ተመልካቾቻችን እሱን ሁለቱ መልእክት ሰምተን ስንመለስ ወደ ቪዲዮአችን በቀጥታ እናመራለን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።
ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ክቡራን ተመልካቾቻችን ከመልእክቶቻችን መለስ ብለን ተገናኝተናል። ቀዳሚ ወደ ሆነው ቪዲዮ እናምራ። ይሄንን አለማውገዝ፣ ይሄንን አለመጠየፍ፣ ይሄንን አይሆንም አለማለት ከሰውነት ደረጃ ማነስ ነው። በብሔር ውስጥ አትወሸቁ፣ በሃይማኖት ውስጥ አትወሸቁ። በሰውነት ክብር ቁሙና ይሄንን መጥፎ ድርጊት ተቃወሙ። በኢቢኤስ ቴሌቪዥን ላይ የተላለፈን ይሄንን ቪዲዮ አይቼ ዝም ማለት አልቻልኩም። የኔ ገላ የተወጋ እስኪመስለኝ ድረስ እስኪነዝረኝ ድረስ መጀመሪያ ያየሁት ጊዜ መንታ ከሰው ልጅ እንባ ሊወርድ ይችላል። 3-4 መስመር ግን ይከብዳል። የውስጥ ስሜትን ይናገራል። ለምን እዚህ ላይ ደረስን? ለምን እንዲሆንን? ለምን እንዲሆነ? ከዛ ይልቅ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ እየተባባለን 2 3 4 5 ከፍ ቢልም 100 200 ሰዎች የሰጡትን በብዙ ሰዎች ውስጥ መወሸቅ ሳይሆን ሁላችንም የቀረነው በአንድነት ሆነን እንዲህ አይነቱን ነገር ልንታገል ይገባል። የሰዎች ህመም ለኛ ጸብ መፍጫ ወይም ደግሞ ለኛ ገንዘብ ማግኛ ሊሆን አይገባውም። እንዲህ አይነት ድርጊት አድራጊዎች ሁሌም ቢሆን ጥቂቶች ናቸው። ኖ ማለት ይጠበቅብናል። እህቴ እግዚአብሔር ብርታቱን ይስጥሽ። እህቴ እግዚአብሔር ጽናቱን ይስጥሽ። በዚህ የሚወጣ እንዳልሆነ አውቃለሁ። ሆድ ድረስ ዘልቆ የሚሰማ ህመም። እስቲ ስሟት እህታችንን። እሺ፣ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ 2ኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሂዱ ነው በዚህና እንትን በሉ እዚያ ካገቡ ምናምን ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 ዓመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። ዓመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲታከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? መቀዝም ለንሰናክ ነበር ምንለው። ከ1 ዓመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነውቅፋ እየወተቱ ጀመር ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ ምን ሄደው አንቺን እኮ ትችሻለህ ድምፅ ስትለኝ እንዲሁ ነው ሁለት አካል ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ይልል በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው?
እጅግ በጣም የሚያም አላውቅም። እዚህ ላይ ምን መስጠት እንደሚቻል አላውቅም። ምን ነገር እንደሚቻል አላውቅም። ምን ቃል እንደሚያጀግንሽ አላውቅም። ምን ተስፋ እንደሚያኖርሽ አላውቅም። ምን ካሳ እንደሚክስሽም አላውቅም። የኔ እህት እግዚአብሔር ያጽናሽ። እግዚአብሔር ይበቀላል። ምንም ጥርጥር የለው። ማለቴ እንዲህ የሚያደርጉ ሰዎችም ሀገሪቷ አለኝ በምትለው ስታስቲክስ መረጃ ውስጥ ይካተታሉ። ሰው ተብለው ይቆጠራሉ። እንቆጠራለን። እንዲህ አይነት ጉዳትንስ የምንክሰው እንዴት ነው? እግዚአብሔር በቃችሁ ይበለን። መብርሃን አንቺ ተመልከችን፣ ብርታቱን ስጫቸው። የሰው ልጅ ገላ በፌሮ መጨቅጨቅ በልምጭ መምጣት እንኳን የሚያሳሳበት ጊዜ ላይ እግዚኦ ምንም ልንል አንችልም። ከልብ ያሞኛል። የእውነት በጣም ያስደነግጣል። የጭካኔያችን ጥግ፣ ርኅራኄ ማጣታችን። እግዚአብሔር እንደ ስራችሁ ይክፈላችሁ። ሌላ ምንም የለኝም። ወደ ሌላኛው ቪዲዮአችን እናምራ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ሰሞኑን በጣም በሚያስደንቅ መልኩ ብዙ መዓትና ጫጫታ አሳልፈናል። ኦርቶዶክሳውያን ልክ እንዲህ እንደምትመለከቱት አይደለም። ጊዜ የሰጣቸው ሰዎች ተዋህዶን ለማጥፋት በሚቻልበት ደረጃ በከተማ ውስጥ 10 አዳራሽ ካለ በእርግጠኝነት 8ቱን እንዴት እናጥፋቸው የሚል ምክክር የያዙ በሚመስል ደረጃ ሁሉም ከግራ ከቀኝ የተቀመጠበት ደረጃ ነበር። ግን መሰረቷ አለት ስለሆነ ልትጠፋ የምትችል ቤተክርስቲያን አይደለችም። ልጆቿ የህይወት መስዋዕትነትን እየገበሩላት ሰማዕትነትን ክብር እየሰጠች ሊያፍኑት የሚሞክሩት የዕጣኑ ጢስ ወጥቶ በከተማው እየሸተተ ፈውስም እየሰጠ እዚህ ደርሰናል። የምትመለከቱት ነው። ዓለም ትላንትና ላይ ስትጨነቅ የነበራቸውን ብር በመስኮት ሳይቀር አውሮፓውያን ሲበትኑት ምንም አያደርግልንም ብለው በብር ተስፋ ሲቆርጡ ሰርክ ጸሎት ከማታቋርጥ ላውም አቁሚ ተብላ ስትከለከል ከነበረች አንዷ ቅድስት ቤተክርስቲያን ነበረች። አባቶቻችን አቁሙ ከተባሉበት ቤተክርስቲያን ወጥተው በዓለም ላይ በማዕጠንቱ ከተማዋን ሲያጥኑ ህዝቡን ሲባረኩ ሲያረጋጉ የነበረበት የትላንት ውለታዋ ነው። ዛሬ ግለሰቦች ደግሞ እንደፈለጉ ፈንጭተው ሲሳደቡ እያየናቸው ነው። ሐዋሳ የበረከት ያድርግልሽ። ትላንትና አንድ ሰው በእግሩ ጉዞ እያደረገ ነበር። ዓላማው ምን እንደሆነ አላውቅም። ሱፍ ለብሶ ስፖርት ያለ አይመስለኝም። ብዙዎች ሱፍ ለብሰዋል። ጉዞውን የበረከት ያድርግላችሁ፣ አይመለከተኝም። የጉዞ መሪ ግን ሲናገር የነበረ ነበር። ለሊት 9 ሰዓት ወጥቶ ዕጣን የሚያጨስ ይወጋ ሲል ነበር። ምንም ቤተክርስቲያኗን ነው፣ ካህናቶችን ነው። እሱስ ብር አጥግቦት ይሆናል። አትሊስት ግን አብረን አለን የሚለው ከኋላ የሚከተለው ምዕመን ግን አሜን ሲል ምን ሆኖ ነው ያሰኛል። ቪዲዮን ያላመጣሁት ስለማይመጥን ነው። ትላንት ጉዞ ሲያደርግ ነበር። ከዛ አንዱ ደግሞ ሰሞኑን የነበረው ጫጫታ ከዚህ ከወንድማችን እፎይ ጋር ተነስቶ ኦሮሞ ውስጥ ኦርቶዶክስ የለም ቢኖርም ሌላ ነው ብሎ 2 ነገር ሲጠራ ነበር። ወዳጄ የኦሮሞ ኦርቶዶክሳውያን ዋጋ ሲከፍሉ አይንም የላቸው። መስዋዕትነትን ተሽቀዳድመው ነው የሚወስዱት። የሻሸመኔን መስዋዕትነት ማንሳት እንችላለን። የድሬዳዋ የሐረርን ልናነሳ እንችላለን። ወሊሶ ሰበታ አካባቢ የነበረውን በእምነታቸው ምክንያት የሞተው የተዋህዶ ልጅ የተገደለውም የተዋህዶ ልጅ የሚዘነጋ አይደለም። በጣም በሚያሳዝን መልኩ በምን መልኩ ተነስተን ተዋህዶን እናጥፋ ከሚለው የወንድማችን የአርቲስት ሃጫሉ ሁንዴሳን ህልፈት ማንሳት እንችላለን። በጣም በሚያሳዝን እንደ እምነት እንኳን የተዋህዶ ልጅ ነው። እሱ ሞቷል ብለው
ሌላ እምነት መስሏቸዋል መሰለኝ ገዳዮቹ። ተዋህዶ ልጆችን አሳደው በመላ ሀገሪቱ ሲጨርሱ የሚዘነጋ አይደለም። የተገደለብንም ኦርቶዶክስ፣ የተገደሉብንም ኦርቶዶክስ። ገዳዮች እነማን እንደሆኑ ምንም መተንበያ ያስፈልገው። ከዛ የተረፉት ደግሞ አሁን ኦርቶዶክስ የለም የኦሮሞ ኦርቶዶክስ የለም እያሉ ኦሮሞን ተጋድሎ ለማንሳት ለማሳነስ ዝቅ ቢሉ ዋጋቸው በሰማይ ስለሆኑ ብዙ አይናገሩም። ከሰማዕታቱ ጀምሮ በደንብ ማንሳት እንችላለን። አሁን ደግሞ የዚሁ የተከበረ ህዝብ ታላቁ ህዝብ መሪ አባገዳ የሰጡትን ምስክርነት ስሙ። የሚሰጡትን ምስክርነት ስሙ። በገዳ የሚተዳደር ታላቅ ህዝብ ነው። ሰለጠንን ከሚሉ ከዓለም ሀገራት በላይ ቀድሞ ስልጣኔ የገባው ማህበረሰብ የዛ ህዝብ መሪ አባገዳ ስለ ኦርቶዶክስ የሚሏትን ስሙ። ቃል በቃል እየተረጎምኩላችሁ እሄዳለሁ። ዮራኮን ዱፌ አኒ በዳሳ ዳይና ሲመቸው በዳሳ ነኝ ይላል። ዮሞ ራኮን አፌ አኒ ገብረ ሚካኤል አኒ ከዚ እኔማ ውሸቴን ነው። ችግር ሲቀር ወይም ችግር የሌለ ጊዜ እኔ ገብረ ሚካኤል ነኝ ወይም ነኝ ይላል። እኔ ውሸቴን ነው ይላል። አመንቲ ኦርቶዶክስ ይከን ቀበኔ ወሪ ኦርቶዶክስ አነመ ዱአ ኪያ አመንቲ ኪያ እንዲጂሩዋል አኒ ቤተሰብነ ኪያሪ አከሱ ይቺን ኦርቶዶክስ ይዘናት ኦርቶዶክሳውያን እኔ አሁን እስከ ዛሬ ወይም እስከ ሞቴ ድረስ ሃይማኖቴን አልቀይርም። አመንቲ አካኪሌ ኬኛ ከነ ቀበኔ ደሙ አመንቲ ከነ ኤጉ እኔ ቤተሰቤም እንደዚሁ ነው። የአያቶቻችንን ሃይማኖት ይዘን ልንሄድ ይገባል። አሲ ኦርቶዶክሲ ታኔ ይቺን ሃይማኖት ልንጠብቃት ይገባል። እዚህ ኦርቶዶክስ ሆነን እዚያ ዘለን አያዋጣንም። አሱ አቹታለ አቹታሉ ኩኒ ኑምባሱ ቀበተ ከናፍ ከያስክ ያስክ ነው። መንዘላዘል እዛም እዚህ መሆን አያስፈልግም። ወሪ አመንቲሞ ወሪ አቦቲ ሉቦኒ ስለዚህ አማኙ ደግሞ አባቶች ቄሶቹ ውስጥ ያሉት ኬሰይረን ገጌሱን አኒ አሲ ኦሮሞ ዳይዴ መቃን ነው ወኒ ስለዚህ አማኙ ደግሞ አባቶች በተለይም ቄሶች ውስጥ ያሉት እዚህ ኦሮሞ ነኝ ብሎ እኔ ስም አልጠራም ይላሉ። እዚህ ኦሮሞ ነኝ ብሎ አፋን ኦሮሞ ዱበቴ ሀን ኦሮሞ ዲቡኩን ኢሳ ዳንዲን እንባሱ ዋቀይስ ነው መንባሱ ኦሮምኛ ተናግሮ ኦሮሞን የሚጋፋው እሱ መንገዱ አያዋጣውም፣ እግዚአብሔርም አያወጣውም። እሱ መቀመጥ አለበት ነው የሚሉት። ስሙልኝ፣ በእድሜ በጤና ይጠብቅልን አባታችን። ኢንስታው ሰረድ አነነ ወን ማሊፍ ዮራኮን ዱፌ አኒ በዳሳ ዳይና ዮሞ ራኮን አፌ አኒ ገብረ ሚካኤል አኒ ከዚ እኔማ ውሸቴን ነው። ለምን ችግር ከመጣ እኔ በዳሳ ነኝ ይላል። ችግሩ ያለፈ ቀን የሄደ ቀን ደግሞ እኔ ገብረ ሚካኤል ነኝ ውሸቴን ነው ይላል። ይህ አምላክን ማታለል ነው። ጽኑ ነው እያሉ ያሉት መጽናት አለብን ነው የሚሉት። የእውነት ስሟቸው ዋቃ ታለሉ ይቻላል እሳን ተርጊቴ ወኖ ደመቲ ቆሎ ተማሪ ለኔ ችግቸተን ጉዳስ ኑሬ ቆነቲ ኑዋኑ ማን በይነ ጉን አመንቲ ቅጤ ይረድ ዱነ ማለ ምን ይላሉ? በጣም 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 በሚገርም መልኩ እነሱ ናቸው ያዩት አይደል? እረኞች ለማለት ነው የቆሎ ተማሪዎችን የሚያነሱት። ክርስቶስ የተወለደ ጊዜ መጽሐፉንም ጠቅሰው ክርስቶስ የተወለደ ጊዜ እኮ ያዩት እረኞቹ ናቸው። የነሱ ምሳሌ ደግሞ ቆሎ ተማሪዎቹ አሉ። እኛ እንኳን አርሶ አደር ነን፣ ምንም የምናውቀው የለም። ግን እኛ ምንም ያላወቅነው አማኞች እንኳን እኩል አብረን እንሞታታለን እንጂ ሃይማኖቴን አልለቅም፣ እሞታታለሁ እንጂ ሃይማኖቴን አልለቅም ነው የሚሉት አባገዳ። ስለዚህ ይላሉ ስሟቸው። ስለዚህ እንገለክስ ከናፍ አኔ ኢሳኒ አሙ
yoo biyya kana biyya ortodoksii goona ortodoksiin keenya biyya hundumaan amanu ortodoksii manni ቅድስቷ ቤተ ክርስቲያን ዘላለሚ በስመ አብ እንዴት ያረካል ስሟቸው። ስለዚህ ለነሱ የምናገረው የማስተላለፈው መልእክት ይህች ሀገር ሁሉም ያመነውን ይመን ኦርቶዶክሳዊት ቅድስት ቤተ ክርስቲያን የዘላለሟ ተከብራ ቤቷ ተጠብቆ ስርዓቷ ተጠብቆ መሄድ አለባት እንጂ እንቀጥል መሄድ አለባት እንጂ ዘላለሚ ካባጀምቴ መንሂ ኤገሜ ስርንሂ ኤገሜ ደሙን ሰራይ ማለ ማና አመንቲ ኦሊገዲ ሳሜ ነኛ ዳይደሱኒ የስንቱን አደፍ ነው እኮ የሚበላው የስንቱ ያም ይሰጣል ነቀይን ይሰጋ እንደምስሱ አቺ ሳሜ ያዳ እንጀሩ ሰኒ አኔ ያደራ እንጀሩ ይህች ኦርቶዶክሳዊት ቅድስት ቤተ ክርስቲያን የዘላለሟ ተከብራ ቤቷ ተጠብቆ ስርዓቷ ተጠብቆ መሄድ አለበት እንጂ ወደ ተለያየ ሃይማኖት ከፋፍሎ እበላለሁ ያለው ሰውዬ የስንቱን ላብ እኮ ነው የሚበላው። ያም ይሰጣል ይመጸውታል። እሱን ነው እንግዲህ ለመብላት ለመሳብ የሚፈልገው። እሱ አያስኬድም። ተው የሰው ነጥቆ እበላለሁ የሚለው አያስኬድም። እኔ አደራ የምለው ይሄንን ነው። እንግዲህ ከዚህ በላይ አንድ የሃይማኖት አባት ከሚናገሩት በላይ እኮ ነው አንድ አማኝ የተናገሩት። የኦሮሞ ህዝብ መሪ የሆኑት አባ ገዳ በእድሜ በጤና ይጠብቅልን። ስለዚህ ካስፈለገ በዚህ ልክ ነው ማለት ነው። ኦሮሞ አግዶም ስለ ሃይማኖት ስለ ክርስትና ዋጋ የሚከፍል ህዝብ ነው፣ እየከፈለ ያለ ህዝብ ነው። እንድታውቁት ለማለት ነው። ሙሉን የእሳቸውን የአባታችን ኢንተርቪው ለማየት ከፈለጋችሁ ኤኦቲሲ ኦሮምኛ ላይ ማየት ይቻላል ማለት ነው። በጣም ያስደነቀኝ ነው። በአጠቃላይ ያስተላለፉት መልእክት እጅግ በጣም የሚያስገርም የሚደንቅ ነው። እኔ በጣም ካሉት አንድ ነገር ይህች ኦርቶዶክስ ይዘናት እስከ ሞት ድረስ እንሄዳለን። እኔ እስከ ሞቴ ነው የምሄደው፣ እታመንላታለሁ። እኔም ቤተሰቤም ኦርቶዶክስ ነን፣ አንቀይርም። ችግር የመጣ ቀን በዳሳ ነኝ፣ ችግር የመጣ የሄደ ቀን ደግሞ ገብረ ሚካኤል ነኝ ምናምን ማለት አያዋጣም። መስዋዕትነት እስከ ጥግ ድረስ እስከ ቀራኒው ነው ያሉት፣ እስከ ቀራኒው። ከዛ ውጪ ደግሞ ኦሮምኛ ተናግሮ እኔ ኦሮሞ ነኝ ብሎ ኦሮሞዎችን የሚገፋ ሃይማኖተኞችን ነው ኦርቶዶክሶችን የሚገፋ አያስፈልግም ነው። ቤተ ክህነቱን መልእክት አስተላልፏል። ትክክል፣ መጽዳት ያለበት እግዚአብሔር ያጸደዋል። እንዲህ አይነት ጠንካራ አማኝ ጠንካራ አባቶችም ያሉን ስለሆንን ከልብ እንበረታለን። ስለዚህ ክቡራን ተመልካቾቻችን ቅድስት ተዋህዶ የሚጋፏትን ልንጋፋላት አይደለም የወጣ ነው፣ ራሷን የቻለች እንደ ድል ሆኖ የሚጋፏት ራሳቸውን ችለው የሚቆሙ ስላልሆኑ ራሳቸውን አይችሉም። እሷ ከሌለች አይሆንም። አብዛኛው እሷን በመቃወም ላይ ነው የተመሰረተው። አብዛኛው በቃ እሷን በመቃወም ላይ። ስለዚህ እኚህ እሷን የሚቃወሙ ቢችሉ እሷ እንዳትገፋ መከላከል ነው ያለባቸው። ምክንያቱም እሷ ከሌለች የሉም፣ ህልውናቸው እሷ። እንደውም መጥፋት እንኳን ካለባቸው እነሱ ቀድሞ ይጠፋሉ እንጂ እሷ አጠፋ። ግንዷ መሰረቷ ናትና እግዚአብሔር ጽናቱን ይስጣችሁ። እንግዲህ ለመመለስም ልብ ይስጣችሁ። ከዛ ባለፈ ወደ ሁለተኛው ጉዳያችን እንሂድ። ወደ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ጉዳይ እናምራ። ሰሞኑን አንድ ጉዳይ በሶሻል ሚዲያ ላይ አንስተው ነበረ። ሰሞኑን ብቻ አይደለም የሚያነሱት፣ ሁሌም የሚያነሱት ሀሳብ ነው። ከቤተ ክርስቲያን ጋር የሚነሳን ተቆርቋሪነት የሰዎችን ድጋፍ ሳይፈልጉ የቤተ ክርስቲያንን ወይም የቤተ ክህነቱን ይሁንታ ሳይፈልጉ ሃይማኖቱ የሚፈልገውን ተጋድሎ በስርዓቱ ልክ እያደረጉ ያሉ ወንድምም አባትም ናቸው። ወደ እሳቸው እንሄዳለን። ከዛ በፊት የመጨረሻ ቀን ጉዟችን ወደ ቅድስት ሀገር ኢየሩሳሌም የምናደርገው ነገ ነው። ምዝገባ የምናጠናቅቀው ክቡራን ተመልካቾች፣ ምዝገባ የምናጠናቅቀው የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ሶስቱን ይዘን እንሄዳለን። ሶስቱን በጣም በሚያስገርም በሚያስደንቅ መልኩ ክቡራን ተመልካቾቻችን የሁል ጊዜ ህልማቸው የሆኑ ገዳማውያን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሳቸዋለን። እነዚህ መነኮሳት እናንተ በማዋጣት ነው ይዛችኋቸው የምትሄዱት። ግን ትላንትና አንድ ነገር ሰማሁ። የአንዷን መነኩሴ ቃል የገቡልን ሁሉም ከተወሰነው በቀር አብዛኛው ቃል ነው የተገባልና ቃሉን ነው የምንጠብቀው። ቃል ስለምንጠብቅ ሁሉም እንደሚፈጸም ስለምና ግን ተደወለልንና በጣም በሚያሳዝን መልኩ
ለአንድ መነኩሴ ቃል የገቡት በማይችሉት ምክንያት ቃላቸው መወጣት አልቻሉም። እግዚአብሔር ያግዛቸው። ለሚቀጥለው ከገቡበት ነገር የሚሰውርልን ያንሳልን፣ ቤታቸውን በበረከት ይሙላልን፣ ችግራቸውንም መልአኩ ቅዱስ ሚካኤል ያንሳልን። ስለዚህ እሳቸው የገቡት ቃል እንደው ልጄ እባክህ ብለው በጣም በእንባ በለቅሶ ምንድነው የማደርገው ቃል አባይ ልሆን ነው አለ። አይሆኑም፣ ግድ የሉትም። እንዴትም አድርገን አንድ ነገር እንፈጥራለን፣ እግዚአብሔር ይረዳናል ብለናል። እግዚአብሔር ይረዳናል። ስለዚህ ቃል የተገባልን የተወሰነ ፍራንክ ሊደርሰን አልቻለም ማለት ነው። ስለዚህ እጅ አጥሮናል። በእርግጠኝነት አይቀሩም በምንም መልኩ። ከጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የይሁዳ አቢሲኒያ በኩረ ምዕመናን ቀኛዝማች ትእዛዙ ኮሬ ጋር ብዙ ጫና እንደፈጠረን እናውቃለን። እሳቸውንም ቢሆን አስጨንቀን፣ ሌላውንም ቢሆን አስጨንቀን የሆነ ነገር እናደርጋለን። ግን በረከቱን መውሰድ የምትፈልጉ አባቶች ስመ ክርስትናችሁን ልካችሁ በባታቸውን ሲመለሱ ወደ ቅድስት ሀገር ኢየሩሳሌም ሲሄዱ ጸሎት እንዲያደርጉ እኚህ አባት ጓግተው ወይም እኚህ እናት ጓግተው አይቀሩም። እኔ አለሁ የምትሉ ካላችሁ ከስር ባለ ስልክ ቁጥር ደውሉልኝ። የጎደለውን እነግራችኋለሁ። ሞልተን ገዳማውያኑን እንወስዳለን ብዬ አስባለሁ። እግዚአብሔር ያድለናል። የአንድ በጣም በሚያስደንቅ መልኩ ርብርቡን ሞልተናል። ቀድሞ የተገባ መጀመሪያ ላይ ስንጀምር ቃል የገቡልን ነበሩና እግዚአብሔር አላገዛቸውም። ስለዚህ የጎደላትን እንድንሞላ ነው። እነተናኘ እነተስፋ ብዙ ምን ማለት ይችላል። ሁላችሁን ማመስገን ብዙዎች ናችሁ፣ ማመስገን ፈልጋለሁ። የጎደለን ጥቂት አለ፣ እሱን እንድታግዙን ለማለት ነው። የአባቶችን መልእክት እስቲ ሰምተን ወደ ሊቀ ትጉሃን መምህር ደረጀ ነጋሽ እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ውድ ልጆቻችን፣ በመላው ዓለም ያላችሁ ኦርቶዶክሳውያን ተዋሕዶ ልጆች እኛን አባቶቻችን እናቶቻችን ብላችሁ አስባችሁ ለእኛ ቅድስት ሀገር ኢየሩሳሌም እንድንሄድ እጃችሁን የዘረጋችሁ እግዚአብሔር አምላክ ለእናንተም ጸጋውን አብዝቶ አስፍቶ ይስጥልን። ያው እኛ ያላሰብነው ነገር ነው ያገኘነ። ያው ሌላው የነበረና ሀሳብ ገዳሞታችን በዚሁ ስንል ነበርና እስቲ እንዲያው እግዚአብሔር ቅድስና የተወለደባትን የተጠመቀባትን ብዙ መከራ የተቀባለባትን ሀገር ይዩዋት ብላችሁ ይህን ሀሳብ ከልቦናችሁ አስርጻችሁ ስላደረጋችሁልን ትብብር ምንም በእኔ አንደበት ተገልጾ አያበቃም። እግዚአብሔር ግን የጸጋ ባለቤት የስጦታ ባለቤት የሀብት ባለቤት ነውና ይህንን አስባችሁ ይህን ብናደርግ ጸጋ ይደረግልናል ብላችሁ ከራሳችሁ አስቀድማችሁ እኛና አባቶቻችን እናቶቻችን ቢሄዱ የተሻለ ነው ይዩዋት እስቲያችን ሀገር ብላችሁ ስላደረጋችሁ ስጦታ እግዚአብሔር በሰፊው ጸጋው ይለግስላችሁ። በገንዘብ በሀብት በእድሜ በልጅ በበረከት ያተረፍርፋችሁ። ከዚያ ደግሞ በሰማይ ያማረሽውን ቦታ ያማረሽውን ገነት ያማረሽውን የወርቅ ቤት ያዘጋጅላችሁ እግዚአብሔር። ያው እንግዲህ የስጦታው ባለቤት ልቦናን የሚያውቀው እሱ ነውና ባደረጋችሁት ልክ አውቆ እሱ የሀብቱ ባለቤት ይስጣችሁ። አመሰግናለሁ። እንደ ግሌም እንደ ገዳማውያኑም እናመሰግናለን። እግዚአብሔር ይስጥልን። መልአኩ ቅዱስ ሚካኤል ዋጋቸውን ይስጣችሁ። በውጭም በውስጥም የምትገኙ ኦርቶዶክሳውያን ያው ስላደረጋችሁት በጎነት በጣም እናመሰግናለን። ትናንት ለገዳማችን ድረሱልን ስንል ደረሳችሁልን። ዛሬ ደግሞ እኛ ምንም ሳናስበው እኛ ሁሌ የምንቆረቆርላት ሁሌ የምናስብላት ለሙታን ሳሷ ከደህና ደረጃ ደርሳ ለማየት እንጂ እኛ ቅድስት ሀገር ኢየሩሳሌም እንሄዳለን ብለን አስበንም አልመንም አናውቀው። ምክንያቱም እንኳን ከሀገር ውጭ ያሉትን የበረከት ቦታዎች ከሀገር ውስጥ ያሉትን እንኳን ለአንዳንድ ስርዓትም እንኳን ሄደን ለማየት የማናገኝበት እድሉ የማይቀናነ ወይም የማይሳካልን ጊዜ ነው የነበረ። ዛሬ ግን እግዚአብሔር ይመስገን እናንተ ምንም አሳሳቢው እግዚአብሔር ቢሆንም እናንተ ደግሞ ከሱ በበታችሁ ናችሁ ተጨምራችሁ ይህን በጎ አድራጎት ይህን በጎ ስራ ስላሰባችሁልን እኛ እግዚአብሔር አምላክ ውለታችሁን ይክፈላችሁ። ምክንያቱም እኛ አስበነው አናውቅምና እኛ ያላሰበውን ነገር ከእግዚአብሔር ጋር ተባብራችሁ ይህን መልካም በጎ አድራጎት ስታደርጉ እኔ በእውነት የማስብበት የምናገርበት አንደበት የለኝም እንጂ እናንተ ከፍ ያለ ምስጋና ነበረ። እግዚአብሔር ይስጥልን ለእኛ ስላደረጋችሁ ሳናስበው ስላደረጋችሁት በጎነት ለእናንተ ደግሞ ፈጣሪ አምላክ እናንተ ከምታስቡት
አታስቡትም ወይም ደግሞ እናንተ ሳታስቡት ቀርታችሁ በጎ ነገር የቀራላችሁ ነገር እግዚአብሔር አምላክ ልክ እንደኛው ሳታስቡት ደግሞ ያላሰባችሁትን ጸጋና በረከት ረድኤት ይስጣችሁ። አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ ተመልሰን ተገናኝተናል። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ምንድን ነበር ያነሱት? ለምንድን ነው እሱ በዛ ልክ የእሳቸው ቃል ተቆርጦ ባልተፈለገ መልኩ እንዲገለጽ የተፈለገው? ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እኮ ዛሬ አይደለም ሲናገሩ የነበረው ስለ ቤተክርስቲያን። ያኔ በመከራው ሰዓት አንድ ሚዲያ አልበቃ ብሎ 2-3 ላይ ሳይከፈላቸው ከፍለው የትራንስፖርት እንባን በሁለት መንታ እያወረዱ ስለ ቤተክርስቲያን መከፈል አይሆንም እያሉ የሚናገሩም ጭምር ናቸው። ልክ እንደተባለውም ደግሞ ኦሮሞ ጠል አይደለም፣ ራሳቸውም እኮ ኦሮሞ ናቸው። ግን ሃይማኖታቸው ከብሔራቸው ጋር አይወዳደርም። ሃይማኖታቸው ሰማያዊ ቤት የሚያወርሳቸው ነው። ቋንቋ ብሔር ደግሞ እዚሁ ምድር ላይ የሚያልቅ ነው። ስለ ቅድስት ቤተክርስቲያን ምንንም ሳያስቀድሙ ሲሞግቱ አሉ፣ ሲሞግቱም ይቆያሉ። እስቲ ያሉት ነገር ምንድን ነው? ከዛ በኋላ ደግሞ ሌላ አንድ ወንድማችን ምንድን ነው ያለውን እንመልከት። ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። ቀነኒ የምትባል ልጅ አርፋ ነበር። የአሟሟቷ ጉዳይ አጠያቂ ቢሆንም ይችል ሞታለች። የተቀበረችው የት ነው? ካቴድራል፣ ስላሴ ካቴድራል መንበረ ጸባዖት። ለምን? የታዋቂ ጮኛ ስለሆነች፣ ታዋቂ ስለሆነች በአጥቢያ ለምድር ያልተቀበረችው? አይሽ አሁንም ያልጸዳ አሰራር ቤተ ክህነት እንትን ውስጥ እንዳለ ካቴድራል ውስጥ። ስለዚህ አይነት ጥያቄ የሚነሳው ቀነኒ ስለሆነች ነው ወይስ ሌላ ስም ቢኖራትና ሌላ ባክግራውንድ ቢኖራት አይጠየቅም? ለምሳሌ ከዚህ በፊት አርቲስቶች፣ ታዋቂ ሰዎችና ዝነኞች ሲቀበሩ ኖረዋል፣ እየተቀበሩም ነው። እሷ የተቀበረችው በካቴድራል ነው እና ማን መሆን ነበረባት? ምን መሆን ነበረባት? ለምሳሌ ለሀገር ዋጋ የከፈሉ መስዋዕትነትን የሰጡ ምናምን ብለሃል። እሷ በህይወት ዘመኗ ምን ስታደርግ እንደነበረ በቅጡ የምታውቀው ነገር አለ ወይስ ከጥላቻ ብቻ በመነሳሳት እንዴት በቀብር ቦታስ ደግሞ ይቀናል? እንዴት ስለ ህይወቷ አሟሟቷ አጠያያቂ ነው ብለህ ስለ አሟሟቷ ከመጠየቅ ያው ስለ አሟሟቷ አጠያያቂ ነው፣ አሁንም ፖሊስ ነው የሚያጣራው። ወንድማችን ምናልባት የተረዳህበት መንገድ ስህተት ነው የሚል እምነት አለኝ። አንደኛው ነገር በሞተ ሰው አይቀናም፣ ነፍስ ይማርልን። በመጀመሪያ እጅግ በጣም ካዘንኩበት በእኔ ዘመን ለምን ሆኑ ብዬ ከማስበባቸው አደጋም አንዱ ጭምር ነው። ነጋ ጠባ ይሄንን የምንለው ነው። ለምን ከአእምሮ በላይ የሆኑ ሞቶችን ሊሰሩ የነበሩ ወጣቶችን እያጣን ያለንበት፣ ተስፋቸው ትልቅ የነበሩ እህቶቻችን የሚጨልሙበት፣ ወንዶች ልጆቻችን እህት ወንድሞቻችንን ጭምር አባቶቻችንም ጭምር ከተፈጥሮ ውጪ እያለፉ ያሉበት ጊዜ የሚያሰቀቅ። ሞቶቻቸውን ግን ለፖለቲካ ንግድ አሊያም ደግሞ ወደ ብሔር አውርደ ነው እርስ በርስ ለመከፋፈል ሌላ አጀንዳ ለመፍጠር መሆን መቻል የለበትም። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ያሉት ምንድነው? በአጥቢያ ለምን አይቀበሩም? ቅድስት ሥላሴ የራሱ ሌላ ነገር ስላለው ነው። እሱን እንመጣበታለን በደንብ። ለሀገር ዋጋ የከፈሉ ለቤተ ክርስቲያን ትልቅ ውለታን የዋሉ ጭምር እንዲያርፉበት የታሰበ ነበር። ከዛም አልፎ ደግሞ ከሚሊዮን ተሻግሯል የቀብሩ ሁኔታ። ዋና የተነሳበት ዓላማ እርሳቸው ስለ ፖለቲካ የሚናገሩም አይደሉም፣ ፖለቲካም አይመለከታቸውም። በቤተ ክርስቲያን ነው። ቤተ ክርስቲያን ለልጆቿ ዋጋ መስጠት መቻል አለባት ነው። አንድ አገልጋይ በምድር ኖሮ ቤተ ክርስቲያን ሳታከብረው የሚያከብረው እግዚአብሔር አለ። የህልፈቱ ጊዜ ግን ቀብር አያገኝም ቤተ ክርስቲያኗ ጋር። ስለዚህ የታይታ ሆኗል፣ መጽዳት ያለበት ነገር አለ ነው ንግግራቸው። በአጥቢያ ለምን አይቀበሩም? ከዛ ባለፈ ሲናገሩ የነበሩት ሰው በቁሙ ኖሮ ስጋውን ነፍሱን ራሱን ለእግዚአብሔር ማስገዛት በነበረበት ጊዜ በዘፈን በዳንኪራ የሁላችንን ኃጢአት የሚቆጥረው እሱ እያለ ሆኖ ከቤተ ክርስቲያን ስርዓት ውጭ በሆኑ ግብሮች ላይ ሲያተኩር የነበረ አስክሬኑን መታችሁ ከቤተ ክርስቲያኑ ወይም ከስላሴ ጀርባ ለምን ታስቀምጡታላችሁ? የክብር ቦታ ለምን ትፈልጉለታላችሁ? ሌላ አይደለም። የእህታችንን አፕዴት የሆነ መረጃ ወይም ደግሞ የቅርብ የሆነ ሀሳብ ስለሆነ አነሱ እንጂ ከብሔር ጋር አገናኝተውት አይደለም። ጭራሽ ብሔርተኛም አይደለም። ለአንዲት ኢትዮጵያ
ስለ አንድ ኢትዮጵያ ከንግግራቸው እስከ ልብሳቸው ከስራቸው እስከ ህይወታቸው ጭምር በኢትዮጵያዊነት ላይ ዋጋ የሚከፍሉ የማይደራደሩ ናቸው ሊቀ ትጉሃን መምህር ደረጀ ነጋሽ ዞንዬ። በነገራችን ላይ ክቡራን ተመልካቾቻችንም እናንተም እንዲህ አይነት ኮሜንቶች ውስጥ ገብታችሁ ምላሽ መስጠት መቻል አለባችሁ። እስከዛሬ የሰማችሁት ኢትዮጵያዊነትን ከሳቸው፣ እስከዛሬ የሰማችሁት ሃይማኖት አስተምሮን ከሳቸው፣ ይሄንን ልትመሰክሩ የሚገባበት ጊዜ ላይ ናችሁ። እንዲህ አይነት ነገሮች ሲመጡ ሞራል ያለን ሰዎች ስለሆነ በየሚዲያው ሄደን ራሳችንን ለማስረዳት የምንጥርበት ጊዜ አይደለንም። አሁን አንድ ነገር ሲባል የምንጮህ እኮ ልክ ከስር እናንተን ለማፍራት ነው። ኖ እንዲህ አይነት አስተሳሰብ የላቸውም፣ እንዲህ አይነት ሊናገሩም አይችሉም፣ ይሄ አይደለም ብላችሁ ባያችሁበት ማህበራዊ ሚዲያ ስር ትክክለኛ እውነቱን እናንተ እውነቱን ልትመሰክሩ ይገባል። ከዘር ጋር በፍጹም አይገናኝም፣ በፍጹም። በነገራችን ላይ በዚህ የታዘብናችሁ ደግሞ የቤተክርስቲያን ልጆች ያላችሁ አድብታችሁ ይሄንን ክፉ ቀን የምትጠብቁ ቀይ ባንዲራ ይዛችሁ የሰውን ስተት የምትፈልጉ ትንሽዬ አድጦታል ሲባል ቀይ ባንዲራውን ለማውጣት የምትጥሩ መምህራንን ባዮች በቋንቋ ስር የተደበቃችሁ ሰዎችንም ሁሉ አይተናል። በደንብ እናነሳለን። ቤተክርስቲያንን ለመጣል ከሚሰራ ተቋም ጋር ስትተባበሩ የነበሩ ዛሬ ለቤተክርስቲያን ዋጋ የከፈለን ሰው ተረባርቦ ለመጣል በሚደረግ ሂደት ውስጥ ስትተባበሩ የነበራችሁ ከድርጊታችሁ የማትቀጠቡ ከሆነ ስምም ጭምር እናወጣለን። ስምም ጭምር በአንድ ቤተክርስቲያን ውስጥ ሆናችሁ አውርዳችሁት ካያችሁት በአንድ ቋንቋም እየተነጋገራችሁ ደውሎ አይነግሩትም ለሊቀ ትጉሃን መምህር ደረጀ? መምህር ያውቁታል አይደለም? ፌስቡክ ላይ የጻፉት መምህር እርሶ ያውቁታል። መነገር አለበት። በስም ነው መምህር አብይ መነገር መቻል ስላለበት። ስተት ነው። የእርሶን ብዙ ነገር ሸፍነናል። በጣም ብዙ ማውጣት የምንችላቸው ብዙ ነገሮች ነበሩ። ራሴን አርም ያለው ብሎ ብር የረጨ ተቋም አሁን ወደ ቤተክርስቲያን ከመጠጋቱ በፊት እኮ በዛ ተቋም ስር ሆነው ቤተክርስቲያኗን ለብር ሲሸጥ የነበረበት ጊዜ ነበረ። ተው፣ እንደዛ አይደለም። ችለናል እኮ መምህር ናችሁ ብለን። አንድ ሰው ቢኖር እሱኑ ለመጣል የሚደረግ ሂደት ጥሩ አይደለም። የግል ጥላቻ የግል ሊሆን ይችላል። አብረን በህብረት የምንቆምበት ጊዜ ነው። አለቀ። ሊቀ ትጉሃን መምህር ደረጀ ነጋሽ ዞንዬ ያሉት ከቀናነት ቤተክርስቲያን አሰራሯን ልታሻሽል ይገባል። ስርዓቷን ሌላውን ሳይሆን አሰራሯ፣ አስተዳደራዊ ነገሮች ለአገልጋዮች ክብር መሰጠት መቻል አለበት። አገልጋዩ መታወቅ መቻል አለበት። መድረኩ የባለመድረኮች እንደሆነ ሁሉ አውደ ምሕረቱ ያገልጋዩ ነው። አለቀ። ሌላ ነገር የለም። ሌላ ምንም ጭራሽ ያሉት ነገር የለም። ከዛ ውጪ ስለ እህታችን ሞትም ማዘናቸውን ገልጸዋል። አይደለም ስለ አንዲት ፍሬ ይቅርና ስለሌላ ስለማያውቁ ስለሌላ ሀገር ላይ እንኳን ሞትን ቢሰሙ የሚያዝኑ ሰው ናቸው። ከዛ ውጪ ሌላ ባታዩት ጥሩ ነው ብዬ ስለማስብ ነው። ክቡራን ተመልካቾቻችን በዚህ መረዳት መቻል አለባችሁ። አያዋጣም። ነገርን እየሰነጠቁ ለቲክቶክ ገበያ ሊውል ይችላል፣ ግን እውነቱ እሱ አይደለም። እሱ አይደለም። አያስኬድም። ነውር ነው። ሰውን በዋለዋለበት መወንጀል ኃጢአትም ጭምር ነው። በፍጹም ደግነቱ እሳቸውም በደንብ ምላሽ መስጠት የሚችሉ ናቸውና እኛ የተሰማንን ለመግለጽ ያህል ነው። በደረጀ ዞንዬ ዩቲዩብ ላይ ገብታችሁ ሙሉን መመልከት ትችላላችሁ ማለት ነው። ክቡራን ተመልካቾቻችን ወደ መጨረሻው ቪዲዮ ሲሄድ የትግራይ እህት ወንድሞች ያፈጸሙት አስገራሚ ነገር ልቤን ነካው። በእውነት ቋንቋው ባይገባኝም ውስጥ ድረስ ዘልቆ የሚሰማ ልመና፣ ውስጥ ድረስ የሚሰማ ጩኸት፣ ውስጥ ድረስ የሚሰማ ጸሎት ነው። በጣም በጣም የሚገርም በሰሚነሽ ኪዳነ ምሕረት ያደረጉት ምህላ ነው። እስኪ ተመልከቱት። እንደው ቋንቋውን ደግሞ መናገር የምትችሉ ሰዎች ምን እያሉ እየለመኑ፣ ምን እያሉ እየጸለዩ፣ ምን እያሉ እያለቀሱ እንደሆነ ብትነግሩን ደስ ይለኛል። እስቲ ሰምተን እንመለስ። من
መብርሃን ተለመኝን ስለ ህፃናት እያሉ እንደሆነ እገምታለሁ። ውስጥ ድረስ ዘልቆ የሚሰማ ልመናችሁን መብርሃን ትቀበል። መድኃኔዓለም አለሁ ይበለን። ብዙ ልናለቅስ ብዙ ልንለምን የሚገባን ጉዳዮች አሉ። በተለይ በአክሱም ጽዮን ላይ ደግሞ ሳየው ይሄንን ምህላ መብርሃን እባክሽ እንላለን። እባክሽ በያለንበት ዛሬ ምህላን ልንይዝ የሚገባበት ጊዜ ላይ እንዳለን አልጠራጠርም። እርሷ ከኛ ጋር ትሁን። በመጨረሻም ክቡራን ተመልካቾቻችን ወደ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ ሊጠናቀቅ 1 ቀናት ብቻ ቀርቶናል። ግን እኔ ወንድማችሁ እኔ ልጃችሁ ደግሞ ትንሽ ጭንቅ ብሎኛል። እሱም ምንድነው ወደ ቅድስት ሀገር ኢየሩሳሌም የሚሄዱ አባቶች 3 እንደሆኑ ገልጠናል። የሁለቱን በደንብ እርግጠኛ ሆነናል። በጣም እርግጠኛ ሆነን ከበቂ በላይ እግዚአብሔር ረድቶን መብርሃን አግዛን። 3ኛውም እርግጠኛ ነን ግድ የለም ሊቀሩ አይችሉም። ግን ጭንቅ ውስጥ ገብቻለሁ እና የምትችሉ ከበረከት መሳተፍ የምትፈልጉ ክቡራን ተመልካቾቻችን ወደ ቅድስት ሀገር ኢየሩሳሌም ገዳማውያኑን ይዘን እንሄዳለንና እናት አባት የለኝም ብላችሁ አትጨነቁ። የመንፈስ እናት አባቶች አሏችሁ። ስለዚህ እነሱ ለሀገራችን ለሕዝባቸው ስለእናንተ ስለኛም ጭምር እንዲጸልዩ ፓስፖርት አስወጥተናል። ሁሉ ነገር አለንና ሄደው እንዲጸልዩ እኔ አልተመቸኝም እኔ አልሆነልኝም ግን አባቶቼ እናቶቼ ይጸልዩ የምትሉ ካላችሁ በስር ባለ ስልክ ቁጥር ደውላችሁ ልታገኙን ትችላላችሁ። በእርግጠኝነት ነገ አመሰግናለሁ ብዬ እንደምመጣ እርግጠኛ ነኝ። ምክንያቱም ከሳምንት በፊት ነው አመሰግናለሁ ሞልቶልኛል ያልኳችሁ። እስከዛም ዝም ያልኩት ለዛ ነውና እግዚአብሔር አምላክ እንግዲህ እርሱ ያውቃል። እርሱ ይሁን ያለ ሁሉ ይሆናል። ግን በእናንተ ብዙ እምነት ስላለኝ ስለምተማመን ታደርጉታላችሁ፣ እናደርገዋለን። ካልሆነም እንግዲህ በኩረ ምዕመናን ቀኛዝማች ትእዛዙ ኮሬ አሊያም ደግሞ TWT በቅድስት ሀገር ኢየሩሳሌም እጅግ በጣም የሚያስገርም የሚያስደንቁ ኤጀንቶች አሉ። በኢትዮጵያ የሚነሱ እናት አባቶቻችንን ተንከባክበው ልክ እንደራሳቸው እናት አባት ተቀብለው በቋንቋ እንዳይቸገሩ፣ በግብአት እጥረት እንዳይጉላሉ፣ በምንም እንዳይሉ ቀን ከሌሊት ከዚሁ ከእናቶች ጋር ሆነው የሚቀበሉ አሉ። ወንድማችን በኩረ ብዙሃን ዲያቆን ወርቁና ወንድሜ ታምራት ወደ እነሱም እንግዲህ ጮሃለሁ ማለት ነው ካልሆነና እግዚአብሔር እንግዲህ አለሁ ይበለን። ከእናንተ እጠብቃለሁ። የአባቶችን መልእክት እንሰማለን። በዛውም ደግሞ የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ዋናውን መልእክት እንዲሁ ደግሞ የቅድስት ሀገር ኢየሩሳሌም ማስታወቂያን ሰምተን በዚሁ እንሰነባበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ውድ ልጆቻችን በመላው ዓለም ያላችሁ ኦርቶዶክሳውያን ተዋሕዶ ልጆች እኛን አባቶቻችን እናቶቻችን ብላችሁ አስባችሁ ለእኛ ቅድስት ሀገር ኢየሩሳሌም እንድንሄድ እጃችሁን የዘረጋችሁ እግዚአብሔር አምላክ ለእናንተም ጸጋውን አብዝቶ አስፍቶ ይስጥልን። ያው እኛ ያላሰብነው ነገር ነው ያገኘነ። ያው ሌላው የነበረና ሀሳብ ገዳሞታችን በዚሁ ስንል ነበርና እስቲ እንዲያው እግዚአብሔር ቅድስና የተወለደባትን የተጠመቀባትን ብዙ መከራ የተቀባለባትን ሀገር ይዩዋት ብላችሁ ይህን ሀሳብ ከልቦናችሁ አስርጻችሁ ስላደረጋችሁልን ትብብር ምንም በእኔ አንደበት ተገልጾ አያበቃም። እግዚአብሔር ግን የጸጋ ባለቤት የስጦታ ባለቤት የሀብት ባለቤት ነውና ይህንን አስባችሁ ይህን ብናደርግ ይህ ጸጋ ይደረግልናል ብላችሁ ከራሳችሁ አስቀድማችሁ እኛና አባቶቻችን እናቶቻችን ቢሄዱ የተሻለ ነው ይዩዋት እስቲያችን ሀገር ብላችሁ ስላደረጋችሁ ስጦታ እግዚአብሔር በሰፊው ጸጋው ይለግስላችሁ። በገንዘብ በሀብት በእድሜ በልጅ በበረከት ያተረፍርፋችሁ። ከዚያ ደግሞ በሰማይ ያማረሽውን ቦታ ያማረሽውን ገነት ያማረሽውን የወርቅ ቤት ያዘጋጅላችሁ እግዚአብሔር። ያው እንግዲህ የስጦታው ባለቤት ልቦናን የሚያውቀው እሱ ነውና ባደረጋችሁት ልክ አውቆ እሱ የሀብቱ ባለቤት ይስጣችሁ። አመሰግናለሁ። እንደ ግሌም እንደ ገዳማውያኑም እናመሰግናለን። እግዚአብሔር ይስጥልን። መልአኩ ቅዱስ ሚካኤል ዋጋቸውን ይስጣችሁ። በውጭም በውስጥም የምትገኙ ኦርቶዶክሳውያን ያው ስላደረጋችሁት በጎነት በጣም እናመሰግናለን። ትናንት
ለገዳማችን ድረሱልን ስንል ደረሳችሁልን። ዛሬ ደግሞ እኛ ምንም ሳናስበው እኛ ሁሌም የምንቆረቆርላት ሁሌም የምናስብላት ለሙታን ሳሷ ከደህና ደረጃ ደርሳ ለማየት እንጂ እኛ ቅድስት ሀገር ኢየሩሳሌም እንሄዳለን ብለን አስበንም አልመንም አናውቀው። ምክንያቱም እንኳን ከሀገር ውጭ ያሉትን የበረከት ቦታዎች ከሀገር ውስጥ ያሉትን እንኳን ለአንዳንድ ስርዓትም እንኳን ሄደን ለማየት የማናገኝበት እድሉ የማይቀናነ ወይም የማይሳካልን ጊዜ ነው የነበረ። ዛሬ ግን እግዚአብሔር ይመስገን እናንተ ምንም አሳሳቢው እግዚአብሔር ቢሆንም እናንተ ደግሞ ከሱ በበታችሁ ናችሁ ተጨምራችሁ ይህን በጎ አድራጎት ይህን በጎ ስራ ስላሰባችሁልን እኛ እግዚአብሔር አምላክ ውለታችሁን ይክፈላችሁ። ምክንያቱም እኛ አስበነው አናውቅምና እኛ ያላሰበውን ነገር ከእግዚአብሔር ጋር ተባብራችሁ ይህን መልካም በጎ አድራጎት ስታደርጉ እኔ በእውነት የማስብበት የምናገርበት አንደበት የለኝም እንጂ እናንተ ከፍ ያለ ምስጋና ነበረ። እግዚአብሔር ይስጥልን ለእኛ ስላደረጋችሁ ሳናስበው ስላደረጋችሁት በጎነት ለእናንተ ደግሞ ፈጣሪ አምላክ እናንተ ከምታስቡትም ወይም ደግሞ እናንተ ሳታስቡት ቀርታችሁ በጎ ነገር የቀራላችሁን ነገር እግዚአብሔር አምላክ ልክ እንደኛው ሳታስቡት ደግሞ ያላሰባችሁትን ጸጋና በረከት ረድኤት ይስጣችሁ። አመሰግናለሁ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።